ሰላም ጤና ይስጥልኝ ተከበራችሁ አድማጭ ተከታታዮች የቻናሌ ቤተሰብ ተከታታዮች አየር ኃይላችን የጽንፈኛውና ያልሸባቡ የህወሓትን ታጣቂ ቡድን እየለቀመው ይገኛል። ሰሞኑን በሰፊው የሚዘዋወረው አንዱ መረጃችን አየር ኃይላችን በከፍተኛ ሁኔታ ከሻዕቢያ ሀገር ያልተቀደሰ ጋብቻ በመፈጸም በሚያደርገው እንቅስቃሴ አየር ኃይላችን እየተከታተለ እየለቀመው ይገኛል። ይህን ጉዳዮች እንዳስሳለን። ከዚህ ጋር በተያያዘም አቶ ጌታቸው ረዳ መግለጫ ሰጧን ስለ ህወሓትም እንዲሁም የህወሓት ሊቀመንበር ደብረጽዮን ያለምንም ቅድመ ሁኔታ ከጠቅላይ ሚኒስትር ዶክተር አብይ ጋር ለመነጋገር ፈቃደኛ መሆናቸው ተሰምቷል። አብረን እንሰማዋለን። አብራችሁ ተቆዩ ዘንድ በአክብሮት እየጠየቅን ወደ ትንታኔ ወደምንመርጠው ጉዳያችን በቀጥታ የምናመራ ይሆናል። ጌታቸው ረዳ በማህበራዊ ገጽ ካሰፈ ስለ ህወሓት በሰፊው ተንትኗል። ህወሓት ትግራይን ወደ ሌላ አስከፊ ጦርነት ጥልቁ ገደል እየመራ ይገኛል ሲሉ ተንትነዋል። የጌታቸው ረዳ አክለውም ፕሬዝዳንት ጠቅላይ ሚኒስትር አማካሪ የሆኑት አቶ ጌታቸው ረዳ በአፍሪካ ሪፖርት ባሰፈሩት ጽሑፍ መሰረት በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ትግራይ ወደ አዲስና አስከፊ ጦርነት እየገፋ መሆኑን አስጠንቅቀዋል። እንደገለጸው ከሆነ ቡድኑ የፕሪቶሪያውን የሰላም ስምምነት ሙቷል በማለት ውድቅ በማድረጉና ጀነራል ታደሰ ወረደን ከስልጣን ለማውረድ መሞከሩ ድርጅቱ ያለው ፍጹም የስልጣን ጥመተኝነት የሚያሳይ ነው ሲልም ገልጸዋል። ህወሓት ከታሪካዊ ስህተቱ ከመማር ይልቅ ህዝቡን ደህንነት ለስልጣን ማቆያ መስዋዕትነት እያደረገ ነው ሲሉ በጽኑ ኮንነዋል። አቶ ጌታቸው አክለውም ዶክተር ደብረጽዮን ገብረ ሚካኤል የትግራይ መካሪ መሪ ሲሉ የገለጿቸው ሲሆን ባለፉት ዓመታት የተከሰተውና በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈው ጦርነት ዋና መንስኤ የህወሓት አመራር ስልታዊ ስህተት መሆኑን ጠቁመዋል። አሁንም ደብረጽዮን በምክር ቤቱም በኩል ፕሬዝዳንት መልሶ ለመሰየም የሚያደርገው ጥረት የፌዴራል መንግስትና የሰላም ስምምነቱን በቀጥታ የሚጋፋ አደገኛ አካሄድ መሆኑን ገልጸዋል። ህወሓት የሚተርፈው በትርምስና በጦርነት ውስጥ ብቻ እንደሆነ ለዚህ ሲልም የክልሉን ህዝብና ዳግም ለማይወጣው መከራ እያደረገው እንደሚገኝም አሳስበዋል። ከዚህ ጋር በተያያዘም ደብረጽዮን ገብረ ሚካኤልም ያለምንም ቅድመ ሁኔታ ከጠቅላይ ሚኒስትር ዶክተር አብይ ጋር ለመነጋገር ፈቃደኛ መሆናቸው መረጃ አሁን እየወጣ ይገኛል። ይህን ያለበት ዋነኛ ምክንያት በተለይ የአየር ኃይላችን በድሮን የሚወስደው ኦፕሬሽን በከፍተኛ ሁኔታ እያንኮታኮተው ይገኛል። በተለይ ሻዕቢያ ታጣቂዎችና የህወሓት ታጣቂዎች የሚያደርጉት የስርቆ እንቅስቃሴ አየር ኃይላችን በተጠና መልኩ የሚወስደው ኦፕሬሽን ከፍተኛ ራስ ምታት እየሆነባቸው ይገኛል። ሰሞኑን በዚህ እንቅስቃሴ ባደረጉት አየር ኃይላችን በወሰደው ኦፕሬሽን በድሮን የሚወሰደው ራስ ምታት ከፍተኛ ድንገት እየፈጠረባቸው ይገኛል። ለዚህ ደግሞ ደብረጽዮን እንግዲህ ያለም ቅድመ ሁኔታ የደህንነት ዋስትና ከተሰጠ ጠቅላይ ሚኒስትር ዶክተር አብይ ጋር ለመነጋገር ፈቃደኛ መሆናቸው አሁን መረጃዎች እየወጡ ይገኛሉ። ባጭሩ የማያዛልቅ የማያዋጣ ጦርነት አካሄድ አሁን የውጊያ ስልቱ ተቀይሯል። ቴክኖሎጂ በተላበሰ መልኩ በአጭር ጊዜ እየተቋጨ እንደሚገኝም መረጃው ያመላክታል። ለዚህ ደግሞ ኢትዮጵያ የታጠቀቻቸው የድሮን ቴክኖሎጂ በከፍተኛ ሁኔታ የጠላትን ራስ ምታት እያፈረሰው ይገኛል። በጣም ከሚገርም ደብረጽዮን በዋነኛነት ለዚህ ፈቃደኛ ወይም ሀሳብ የዘረጉት አሁን እንዳሰበው ጉዞ አልተመቻቸላቸውም። እንዳሰቡትም ጽምዶ የፈጠሩትም አልተሳካላቸውም። አየር ኃይላችን በእጅጉ እናመሰግናለን። በጎጃምም የተሰማው ጉዳይ በሰፊው ትንታኔ እየወጣ ይገኛል። በተለይ የማርሸት እያስተከትሎ የ206ኛ ኮር አዛዥ የሆነው ዳሞት አላይ እንቅስቃሴ መጀመሩን ተሰምቷል። ማርሸትን ለማስለቀቅ በነዝናቡ ላይ እንዳወጀም እየተሰማ ይገኛል። ይህ ጉዳይ በጎንደር የተሰማው በጎጃም ላይ እርስ በርሱ ወደ ለየለት መግባቱን በግልጽ ያሳየበት ጉዳይ ነው። እንዲሁም ከዚህ ጋር በተያያዘም ስለ ዘመነ ካሴ አሁን በሰፊው መረጃ ወጥቷል። በጣም የሚገርመው እስካሁን ድረስ አንድ መግለጫ አልሰጠም። በቀኝም በግራም እየነፈሰ ይገኛል። እሱ መግለጫ አለመስጠቱ በህይወት አለመኖሩም አጠራጣሪ ውስጥ እንደከተታቸው በርካቶችን አነጋጋሪ አድርጓል። ምክንያቱም ጎጃም ላይ አሁን ወደ ለየለት የገባበት ምክንያት እሱ በህይወት አለመኖር ነው የሚባል መረጃዎች በሰፊው ወጥቷል። ይህ ጉዳይ የተወሰደ ኦፕሬሽንም እሱ ሸኝቶታል የሚባል ሌላ መረጃ አለ ማለት ነው። ስለዚህ በህይወት የመኖር ያለመኖር ጉዳይ አጠራጣሪ ውስጥ ከቶታል።
ጽንፈኝነት የመጨረሻ ጣፈንተው ወደ ላይኛው መሸኘት ነው። ሰላም ይቅደም። ጦርነት በየትኛው አቅጣጫ አይጠቅምም፣ አያዛልቅም። ያው በተለይ የጽንፈኛው ቡድን አባል የነበረ አታለለ ተብሎ የሚታወቅ አታለለ ውበቱ ባዝራ ሜዳ ተብሎ በሚታወቀው ልዩ ቦታ በተወሰደ ኦፕሬሽን ወደ ላይ ተሸኝቷል። ጦርነት አይጠቅምም፣ ወደ ሰላም ተመለሱ ማለት እንፈልጋለን። ኢራን የምድር ውስጥ ሚሳኤል ስርዓቶችን በከፍተኛ ፍጥነት መልሳ እያደራጀች መሆኑም ተሰምቷል። ኢራን በቀጠናው ግጭት ወቅት ጉዳት የደረሰባቸው የሚሳኤል ማስወንጨፊያ ስርዓቶችን እና ስትራቴጂያዊ የጦር መሳሪያዎችን መሰረተ ልማቶች መልሶ የመገንባት ስራዋን እያጧጧፈች እንደሚገኝም ሪፖርት አመላክቷል። የስለላ ግኝቶችን ጠቅሶ የወጣው ዘገባ እንደሚያመላክተው የኢራን የጦር ኃይል ትኩረቱን ካለፉት ጥቃቶች በተረፉ ወይም በጠንካራ ወታደራዊ ይዞታዎች ስርዓት ጠብቀው በሚገኝ የምድር ውስጥ ተቋማትና ስውር ማስወንጨፍ ምሽጎች ላይም ማድረጉ ተመላክቷል። በተጨማሪም የኢራን ካስፒየን ባህር ቀጠና ጋር በተያያዙ የሎጂስቲክና መስመሮች አማካኝነት የድሮን አካላትና የቴክኒካል ድጋፎች ያገኘች ሊሆን እንደሚችልም ግምቶች አክለውም ያትታል። የፖለቲካና ወታደራዊ ተንታኞች እንደሚሉት ቴህራን ረጅም ርቀትን የማጥቃት አቅሟን መልሳ ለመገንባት ጥረት እያደረገች ያለው ወታደራዊ መሰረተ ልማቷ ወደፊት ሊሰነዙ የሚችሉ ጥቃቶችን መቋቋም በሚችልበት መልኩ እየተገበረች እንደሚገኝም አመላክቷል። ይህ መልሶ ግንባታ እንቅስቃሴ የታየው በፋርስ ባህረ ሰላጤ አካባቢ ያለው ውጥረት ባለበት በቆየበትና ሁለቱም ወገኖች በቀጠናው ወታደራዊ አቅማቸውን እያጠናከሩ በሚገኙበት ወቅት መሆኑ ተመላክቷል። ይሁን እንጂ ስለተባለው ድሮን አካላት ዝውውር ከሞስኮ ሆነ ከቴህራን በኩል እስካሁን የተሰጠ ይፋ ማረጋገጫ አለመኖሩም አክሎ ያትታል። ስለዚህ ሁሉም ብሔራዊ ጥቅማቸውን ለማስከበር ደፋ ቀና እያሉ ይሰራሉ። የኛ ጽንፈኞችስ ስልጣን ጥማተኞች የሀገራቸውን ብሔራዊ ጥቅም አደጋ ላይ ጥላችሁ ለስልጣን ብቻ የምትሮጡ የጽንፈኝነትና የተላላኪ የመጨረሻ ጣፈንታ እርስ በርሱ መናኮር ነው። ስለዚህ ተመለሱ። ሰላም ለሀገራችን ያድርግ። በሌላ መረጃ ተመልሼ እስክገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እያሉ ፈጣሪ ኢትዮጵያን አገራችን ይባርክ፣ ሰላም ያላብስልን። ጦርነት አይጠቅምም። መልካም ቀን እንዲውላችሁ ከወዲሁ እመኛለሁ።